ኢራን በአዲሱ የሰላም ሐሳብ በጦርነት ላይ ለደረሰው ጉዳት ካሳና የአሜሪካ ወታደሮችን ከአካባቢው ማስወጣት እንደሚያካትት ገልጻለች። የቴህራን የቅርብ ጊዜ የሰላም ሐሳብ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ግጭቶችን ማስቆም አንዱ ነው። የአሜሪካ ወታደሮች ከኢራን አቅራቢያ ካሉ አካባቢዎች ማስወጣትና የአሜሪካ እንዲሁም የእስራኤል ጥቃት ያስከተለውን ውድመት ካሳ መክፈልን እንደሚያካትት ይፋ አድርጋለች። የቴህራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባዲ በቀረበው ሐሳብ ላይ ቴህራን ማዕቀቡ እንዲነሳ፣ የታገደውን ገንዘብ እንዲለቀቅና የአሜሪካ የባህር ላይ እገዳ እንዲቆም እንደምትፈልግ አስታውቃለች። በኢራን ሪፖርቶች ውስጥ እንደተገለጸው እነዚህ የሰላም እቅዶች ኢራን ቀደም ሲል ካቀረበችው ሐሳብ ብዙም የተለወጠ አይደለም። ያ ማለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ቆሻሻ ሲሉ ውድቅ ካደረጉት የሰላም ሐሳብ ጋር ይቀራረባል። ነገር ግን ትራምፕ ሰኞ ዕለት ቴህራን አዲስ የሰላም ሐሳብ ወደ ዋሽንግተን ከላከች በኋላ በኢራን ላይ የሚሰነዘረው የጥቃት እቅድ እንደተቀየረ ገልጸዋል። ትራምፕ የኢራንን የኒውክሌር ፕሮግራም የሚገድብ ስምምነት ላይ የመድረስ ጥሩ ዕድል እንዳለ ተናግረዋል። እነዚህ ሁለት የተለያዩ ጉዳዮች ውዝግብን አስነስተዋል። በኢራን በኩል ያሉ መግለጫዎች ኢራን አሁንም ከቀደመው የሰላም ሐሳብ የተለየ እቅድ አላቀረበችም። ትራምፕ ደግሞ የኢራንን የኒውክሌር መርሃ ግብር የሚገድብ ስምምነት ላይ የመድረስ በጣም ጥሩ ዕድል እንዳለ ተናግረዋል። እነዚህ ሁኔታዎች አሁንም ድረስ በሁለቱ ሀገራት በኩል የጊዜ መግዣ እንጂ የሰላም ስምምነት ለመፈራረም የሚያስችል ሁኔታዎች ሩቅ መሆናቸውን ያመለክታሉ። በአሜሪካና ኢራን በኩል ያሉ የሰላም ስምምነት ቅድመ ሁኔታዎችና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የዓለም አቀፍ የነዳጅና የሌሎች ሸቀጦች አቅርቦት ቁልፍ መስመር የሆነው የሆርሙዝ ወሽመጥ እንደገና እንዲከፈት ዓለም አቀፍ ጫናዎች እየተበራከቱ ነው። ትራምፕ ቀደም ሲል ግጭቱን ለማስቆም ስምምነት ላይ እንደሚደረስ ተስፋ ሰጥተዋል። ቴህራን ስምምነት ላይ ካልደረሰች ከባድ ጥቃቶች እንደሚሰነዘርም ዝተዋል። ትራምፕ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት የሚደረጉ ስምምነቶች በአሜሪካ በመካከለኛው ምስራቅና ከዚያም ባሻገር ባሉ አገሮች ተቀባይነት ያለው መሆን ይኖርበታል። ሰኞ ዕለት ለጋዜጠኞች በሰጡት መግለጫ ኢራን የኒውክሌር ጦር መሳሪያ እንዳይኖራት የሚያስችል ስምምነት ላይ መድረስ እንደሚፈልጉ ተናግረዋል። ይህንኑ ለማድረግ ጥሩ ዕድል እንዳለ ያላቸውን እምነትም ተናግረዋል። እንደ ትራምፕ አስተያየት ከሆነ ኢራንን ዳግም በቦምብ ማጌጥ ሳያስፈልግ ስምምነት ቢደረግ የተሻለ ነው። ምንም እንኳን ሁለቱም ወገኖች ለአንድ ወር ያህል በተቋረጡ ድርድሮች ላይ ምን አይነት ሁኔታ እንዳለ ባይገልጹም አንድ ከፍተኛ የኢራን ባለስልጣን ሰኞ ዕለት ዋሽንግተን አንዳንድ ጥያቄዎቿን እያላላች ሊሆን እንደሚችል ጠቁመዋል። ባለስልጣኑ አሜሪካ በውጭ ባንኮች ውስጥ ከተያዙት የኢራን አጠቃላይ ገንዘብ ውስጥ በ10 ቢሊዮን ዶላር የሚቆጠር ገንዘብ ለመልቀቅ መስማማቷን ገልጸዋል። ኢራን ደግሞ ሁሉንም የታገዱ ንብረቶች እንዲለቀቁ ትፈልጋለች። እንደ ምንጩ ገለጻ ዋሽንግተን ኢራን በዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ቁጥጥር ስር የሆነ ሰላማዊ የኒውክሌር እንቅስቃሴ እንድትቀጥል ተስማምታለች። ስማቸው እንዳይገለጽ የፈለጉ የአሜሪካ ባለስልጣናት ዋሽንግተን በኢራን ላይ የተደረገውን የነዳጅ ማዕቀብ ለመሰረዝ መስማማቷን የሚገልጸውን የኢራን የታኒስም የዜና ወኪል ሪፖርት አስተባብለዋል። የአሜሪካና የእስራኤል የቦምብ ፍንዳታ በሚያዝያ ወር መጀመሪያ ላይ በተካሄደው የተኩስ አቁም ስምምነት ከመቋረጡ በፊት በኢራን በሺዎች የሚቆጠሩ ሰዎች ተገድለዋል። በተመሳሳይ በሊባኖስ ውስጥ እስራኤል ከ3000 በላይ ሰዎችን ገድላለች። ኢራን በእስራኤልና በአጎራባች የባሕረ ሰላጤው ሀገሮች ላይ በሰነዘረችው ጥቃት በመቶዎች የሚቆጠሩ ሰዎችንም ገድላለች። ምንም እንኳን የኢራን ድሮኖች በቅርቡ ሳውዲ አረቢያ እና ኩዌትን ጨምሮ በባሕረ ሰላጤው ሀገሮች ጥቃት ያደረሱ ቢሆንም የኢራን የተኩስ አቁም ስምምነት ቀጥሏል። ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን የጀመሩት ኢራን ለክልላዊ ታጣቂ ቡድኖች የምታደርገውን ድጋፍ ለመግታት፣ የኒውክሌር መርሃ ግብሯን ለማፍረስ፣ የሚሳኤል አቅሟን ለማውደም እንዲሁም የኢራን አገዛዝን ለማፍረስ ነው። ነገር ግን ይህ አሜሪካና እስራኤል ጥቃት ኢራን የዩራኒየም ክምችት ወይም የሚሳኤልና ድሮኖች አቅሟን እስካሁን አላሳጣትም። በ2026 መጀመሪያ ላይ ከፍተኛ ህዝባዊ አመጽ የገጠመው የኢራን እስላማዊ ሪፐብሊክ አመራር ምንም አይነት የተደራጀ ተቃውሞ ሳይታይበት የሌለ ኃያሏን አሜሪካ ጥቃት ተቋቁሟል። እነዚህ ሁኔታዎች አሜሪካ በታሰበው ልክ እንዳትጓዝ አድርገዋል።
ከፍተኛ ኢኮኖሚያዊና ፖለቲካዊ ኪሳራ እንዳስተናገደች የኢራን ባለስልጣናት በተደጋጋሚም ተናግረዋል። ዳግም ወታደራዊ እርምጃ የምትወስድ ከሆነ የሚደርስባት ኪሳራም የከፋ መሆኑን ያስጠነቅቃሉ። በሚያዝያ ወር በተኩስ አቁም ስምምነት የቆየው ወታደራዊ ጥቃት የተራዘመው በአሜሪካ ፍላጎት ብቻ እንደሆነም የኢራን ባለስልጣናት ተናግረዋል። ለዘላቂ የተኩስ አቁም ስምምነት በኢራን በኩል የሚቀርቡ ሐሳቦችም የዋይት ሃውስ ባለስልጣናትን በተደጋጋሚ አስቆጥተዋል። አዲሱና በትራምፕ በጣም ጥሩ እንደሆነ የተነገረለት የኢራን የሰላም ሐሳብም ቢሆን ትራምፕ እንደሚሉት እንዳልሆነ እየተነገረ ነው። የኢራን ባለስልጣናት ምንጮች ከአሁን ቀደም ከቀረበው ብዙ የተለየ ሐሳብ አልተካተተበትም። ነገር ግን ትራምፕ በኢራን ዳግም ጥቃት ለመክፈት ያዘጋጁትን እቅድ ለጊዜውም ቢሆን ማስቀረት ችሏል። እንደ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ የክልል መንግስታት ትራምፕ ድርድሩ እንዲሳካ ተስፋ በማድረግ ወታደራዊ እርምጃ እንዲዘገይ አሳስበዋል። የክልላዊ አደራዳሪዎች ማሳሰቢያ በባህረ ሰላጤ ውስጥ ሌላ ሰፊ ግጭት በመውለድ በኢኮኖሚና በደህንነት ላይ ስለሚደርሰው ጉዳት እየጨመረ የመጣውን ስጋት ያሳያል። የሆርሙዝ ወሽመጥ በተለይ አስፈላጊ ሆኖ ቀጥሏል። ምክንያቱም ለነዳጅና ለኤነርጂ ኤክስፖርት በዓለም ላይ ካሉት እጅግ ወሳኝ የመርከብ መተላለፊያዎች አንዱ በመሆኑ ነው። ማንኛውም የባህር ንግድ መጨመር በዓለም አቀፍ የኤነርጂ ዋጋና በኢኮኖሚ መረጋጋት ላይ ከባድ መዘዝ ሊያስከትል ይችላል። የባህረ ሰላጤው ሀገራት ለክልላዊ መረጋጋትና ለኢኮኖሚ ደህንነት ሲባል ከቀጥታ ወታደራዊ ግጭት ይልቅ ለዲፕሎማሲ የበለጠ ድጋፍ ያደርጋሉ። በተመሳሳይ በሁለቱ ወገኖች መካከል ያለው አለመተማመን ቀጥሏል። አሜሪካ የኢራን ክልላዊ ፍላጎቶች ላይ ጥርጣሬ አላት። ቴህራን ደግሞ የአሜሪካ ማዕቀቦችና ወታደራዊ ማሰማራትን እንደ የረጅም ጊዜ ቁጥጥር መሳሪያ ትመለከተዋለች። እናም ድርድሩ በመካከለኛው ምስራቅ ወደፊት የኃይል ሚዛን ላይ መቀመጡን ያሳያል። ጊዜያዊ ስምምነቶች መድረስ የሚቻል ቢሆንም በኢራን በአሜሪካና በእስራኤል መካከል ያለው መሰረታዊ ስትራቴጂካዊ ፉክክር በቅርብ ጊዜ መጥፋት እድሉ አነስተኛ ነው። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሮይተርስ፣ ሞደርን ዲፕሎማሲና ቢዝነስ ኢንሳይደርን በዋቢነት ተጠቅመናል።